የዓለምን ልብ የሰበሩ ብዙዎችን ያስለቀሱ እውነተኛ ቦታ ላይ የተቀረጹ አሳዛኝ ቪዲዮዎች። የሰው ልጅ ከእንስሳት ከሚለይባቸው ባህሪያቶች መካከል ዋነኛው የልቡ መራራትና መጸጸቱ ነው። በርካታ የተቸገሩ ሰዎችን፣ የተጎዱ እንስሳትን፣ በአደጋ የጠፉ ነፍሳትን አይተን አዝነን እንዲሁም አልቅሰን እናውቃለን። ነገር ግን አንዳንድ ለዓለም የተሰራጩ ምስሎች የዓለምን ሕዝብ እንደ ሕዝብ ያስለቀሱና ያሳዘኑ ናቸው። እኔም በዛሬው ቪዲዮ አይኖቻችሁን በእንባ የሚሞሉና አሳዛኝና ልብ የሚሰብሩ ቪዲዮዎችን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ኢኳዶር። ይህ ቪዲዮ የሚያሳየው በአንድ ወቅት በኢኳዶር በጎርፍ ምክንያት ቤት ንብረታቸውን እንዲሁም የሚወዷቸውን ቤተሰቦቻቸውን ያጡ ሰዎችን ነው። ታዲያ ማኑኤላ የተባለች ጋዜጠኛ አንዲት ቤት ንብረቷን እንዲሁም ቤተሰቦቿን በጎርፍ ያጣች ሴት ቤት በመሄድ ጎርፉ ስላስከተለው ከባድ ጉዳት በመዘገብ ላይ ነበረች። በመሃል ግን የቤቱ ባለቤት የራባቸው ስለመሰላት ለዘጋቢዎቹ ሙዝ ይዛላቸው ትወጣለች። ጋዜጠኛዋም ይህንን በማየቷ የሴቷ ደግነት በእጅጉ ያስለቅሳታል። ሴቲቱ ሁሉንም ነገር ብታጣም ያላትን ለመስጠት ግን አልሰሰተችም። ቪዲዮ ከወጣና ከተሰራጨ በኋላም የበርካታውን ሕዝብ ልብ የሰበረና ያሳዘነ ነበር። ሁለተኛ፣ ኦልድ ማን ላቭ። ይህ ደግሞ በምዕራቡ ዓለም ብዙዎችን ያስለቀሰ የፍቅርን ኃያልነት ያሳየ ምስል ነው። ቪዲዮ አንድ አዛውንት ለመሞት ሰዓታት ብቻ የቀሯትን ሚስቱን በእንባ ተሞልቶ ሲዘፍንላት የሚያሳይ ነው። ከ60 ዓመታት በላይ አብረው የኖረችው ሚስቱን መለየት ከብዶት ሲያባብላትና ፍቅሩን ሲገልጽላት ብዙዎችን አስለቅሷል። I always was your sweetheart. Yep. Yep. I was your best lover. I don't know how many others you had, but I was the best. Oh, I know. ሶስተኛ፣ ኢንዲያን አርሚ። ይህ ልብ ሰባሪ ምስል የተወሰደው በሀገረ ህንድ ሲሆን አንዲት አዛውንት እናት በጦርነት የሞተው ልጇ ሬሳ ስር ተቀምጣ በዝምታ ስታነባ ትታያለች። አይኖቿ ያዘሉት ሐዘን ልቧ ምን ያክል እንደተሰበረና በድን ሆኖ እንደቀረ ይናገራሉ። ብዙዎችም በዚህች እናት ተስፋ ማጣት አንብተዋል። በእኛስ ሀገር የዚህችን አይነት ህይወት የሚያሳልፉ እናቶች ምን ያክል ይሆኑ? አራተኛ፣ ኢራቅ ሶልጀር። ይህ ቪዲዮ በውትድርናው ዓለም ለበርካቶች የጦርነትን አስከፊ ገጽታ ያሳየና ያስጨነቀ ነው። እንደ ገለጻው ከሆነ ይህ ወታደር የኢራቅ ወታደር የነበረና በግልጽ ባይቀመጥም በወቅቱ ከአይኤስ አሸባሪ ቡድን ጋር ጦርነት በማድረግ ላይ የነበረ ነው። ታዲያ በመሃል የቀሩት ጥቂት ጓዶቹና እሱ በአይኤስ ቡድን ይከበባሉ፣ መሄጃም ያጣሉ። የያዙት ጥይት እያለቀባቸው ሲመጣም ወታደሩ ራሱን ቪዲዮ ይቀርጻል። በዚህ ቪዲዮ የሚያወራውም ስለ ቤተሰቦቹ ነበር። ወንድሙን እንደሚወደውና እናታቸውን እንዲንከባከብ ደጋግሞ ይነግረዋል። የወታደሩ ስሜትም ብዙሃንን ያሳዘነ ነበር። ይህ ቪዲዮ ከተቀረጸ ከደቂቃዎች በኋላም ወታደሩ መሞቱ ተረጋግጧል። ታዲያ አንዳንድ ገለጻዎች ይህ ቪዲዮ በእውነተኛ ወታደር ታሪክ ላይ በድጋሚ የተሰራ እንጂ ራሱ አይደለም ሲሉ ይናገራሉ። ቢሆንም ታሪኩ የብዙሃንን ልብ የሰበረ ነበር። حياتكم
አምስተኛ ሃርት ብሮክን ቲቸር። የአስተማሪው ልብ መሰበር የብዙሃንን ልብ የሰበረና ያሳዘነ ነው። ይህ የሳይንስ መምህር በማስተማር ላይ ሳለ በድንገት ስልክ ይደወልለታል። ታዲያ ስልኩ የሰላም አልነበረም። ከደቂቃዎች በፊት ልጁ በደረሰበት የመኪና አደጋ እንደሞተ ነበር የተነገረው። ታዲያ አስተማሪው ስሜቱን መቆጣጠር አቅቶት ሲያለቅስና የተማሪዎቹ ግራ መጋባት ለብዙዎች ሐዘን የፈጠረ ነበር። ስድስተኛ ፑር ኪድ። ይህ ቪዲዮ የተወሰደው በሀገረ ህንድ ሲሆን አንዲት ረሃብ ያጠወለጋት ሕፃን ሰዎች ሳህን ላይ ያስተረፉትን ጥቂት ምግብ እየለቀመች በእጇ ላይ ስታጠራቅም ያሳያል። ሕፃኗ ምግቡን የምትሰበስበው ለራሷ ብቻ ሳይሆን በቤት ውስጥ ተርበው ለሚጠብቋት ቤተሰቦቿ ጭምር እንደሆነ ቪዲዮ ይገልጻል። ታዲያ ሕፃኗን ዞር ብሎ እንኳን እያያት ልብ ያለው ሰው አለመኖሩ የብዙሃንን ልብ የሰበረና ያሳዘነ ነው። ሰባተኛ ፑርማን። ይህም ቪዲዮ የተቀረጸው በሀገረ ህንድ ነው። አንድ ረሃብ የጠናበት ወጣት ባቡር ውስጥ ምግብ የሚያዘጋጅ ግለሰብ ላይ አፍጥጧል። ረሃቡ እንደከበደው አይኖቹ ይናገራሉ። ነገር ግን ገዝቶ ለመብላት ምንም ነገር አልነበረውም። በዚህ ምክንያትም ተኮራምቶ ተቀምጧል። በዚህ መሃል ግን አንድ ልበቀና የገዛውን ምግብ ለወጣቱ ያስተላልፈዋል። የወጣቱ ፊት ላይ የታየው ደስታም ብዙዎችን ድህነትን እንዲረግሙ ያደረጋቸው ነው። ስምንተኛ ብላይንድ ማን። የህይወት መከራ ለሁሉም ናት። ይህ ማየት የተሳነው ግለሰብ የሚረዳው ቤተሰብ ባይኖረውም ህይወቱን ለማሸነፍ የሸክም ስራ ይሰራል። ታዲያ ልብ የሚነካው ማየት ባለመቻሉ እያንዳንዱን ሸክም የሚሸከመው ጓደኛውን እየጠበቀ ነው። ይህም ብዙዎችን በእጅጉ ያሳዘናቸው ነው። ዘጠነኛ ሃርት ብሮክን። ወጣቱ ለውድድር በገባበት ቅጽበት ፍቅረኛው ደውላ እንደማትፈልገውና ጥላው እንደሄደች ትነግረዋለች። ታዲያ በዚህ ልቡ የተሰበረው ወጣት በምትመለከቱት መልኩ ከዚህ ቀደም ያልነበረው ጥንካሬን አውጥቶ ውድድሩን ከተወዳዳሪዎቹ በብዙ ርቀት ማሸነፍ ችሏል። አንዳንዴ ችሎታችን የሚወጣው በመከራችን ሰዓት ነው። አስረኛ ፑር ዳድ። ለአንድ አባት ልጁ ከሌሎች ልጆች አንሶና ተቸግሮ ማየት ከሞትም ሞት ነው። ይህ አባት በባቡር ውስጥ የፕላስቲክ መጠጫዎችን በመልቀም ከሚያሳድጋት ልጁ ጋር ቆሟል። አባትና ልጅ አይናቸው ላይ የሚታየው ተስፋ ማጣትና ድካም የብዙሃንን ልብ የሰበረና የማጣትን ክፉነት ያሳየ ነው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ